הביתה, נועם בר וזאב אנגלמאייר. מאז ה7 באוקטובר, זאב אנגלמאייר מציין בכל יום גלויה, בכל גלויה תקווה, תקווה שכולם יחזרו הביתה. לתהלוכת פורים בחרנו ביחד את הקרוסלה המסתובבת עם ילדים שרוכבים על ציפורים. קרוסלה פנטסטית שתיתן לכולנו תקווה שכולם יחזרו עד האחרון. כל הכבוד. רוכבים בקו הצהוב ובשלטי הדמויות קהילת תיכון ישראל. הריעו להם, הריעו. כל הכבוד, הריעו. נועם בר וזאב אנגלמאייר חוזרים הביתה. በጉጉስ ተባበቁት የቆያችሁትን ባልደረባችንን ተስፋዬ ቢሻው አየር ላይ ወጣዋለሁ። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ተመልካቾች። ፑሪም ሰማያህ ደረሰ ተስፋዬ ይመጣል እያልን ፕሮሞት እናሰማን የቆየ ነው። መግቢያችን ላይ አንተ የላክልን ቪዲዮ በኢየሩሳሌም የነበረው ፌስቲቫል በማስመልከት የላክልን የፑሪም በዓል አከባበር በእውነት በጣም ቆንጆ ነው። በኢየሩሳሌም አቅርበኑ ነበር። እንዴት ነው ፑሪም በኢየሩሳሌም? በጣም ድባቡ በጣም ደስ ይላል ፋሲል። አሁንም እዚህ ነኝ። እንደውም ጫጫታ ባልበዛበት አካባቢ ትንሽ ሰወር ብዬ አሁንም ኢየሩሳሌም ነው ማናግራችሁ። እና እንግዲህ ይሄ ፕሮግራም የተካሄደው ከዛሬ 42 አመት በፊት የነበረ ፕሮግራም በኢየሩሳሌም ከ1982 አመት ጀምሮ እንዲህ አይነት ሰልፍ አልተደረገም ነበር። እንግዲህ ከ1982 ዓመተ ምህረት ጀምሮ እንደዚህ አይነት ፌስቲቫል ፑሪምን በማስመልከት በኢየሩሳሌም አልተካሄደም ነበር ነው የምትለው? አዎ ልክ ነህ ፋሲል። እንግዲህ የኢየሩሳሌም ማዘጋጃ ቤት የፑሪምን በዓል በኢየሩሳሌም መሃል ከተማ ላይ እንዲሆን ያደረገው ምክንያት ምንድነው? ዛሬ በታሪክ በ16 ማርች 16 የፋራስ ንጉስ ቄሮስ ለይሁዲዎች ሁለተኛውን ቤተ መቅደስ እንዲገነባ ፍቃድ መስጠቱንና አስተዋውቆ የፈረሰውን የኢየሩሳሌምን ግንብ ማደስና ማገንባት የጀመሩበት ቀን በመሆኑ ይህች ቀን ልዩ ቀን ነችና እንደውም የባሁን ሰዓት ባለንበት በጦርነቱ ጥላ ስር ከባድ ትችትም ደርሶባቸዋል። ይሄ ነገር መቆም አለበት የሚልም ነገር ሁኔታዎች ነበሩ። እንግዲህ የከንቲባው የኢየሩሳሌም ከንቲባ ሞሼ ሊዮን እንዲህ አይነት ታሪክ ቦታ ሆኖ ከጦርነቱ ጎን ለጎን ይሄን ነገር ማቆም የለብንም፣ በተመጣጣኝ እናደርገዋለን በጣም ባይበዛ ባሉት ምክንያት በእውነት በኢየሩሳሌም ከኪንግ ጆርጅ ያለቀው እንግዲህ ሲጀምር ከንጉስ ዳቪድ ሆቴል አካባቢ የጀመረው ሰልፍ እስከ ኪንግ ጆርጅ ድረስ የቀጠለ ነው። በተለያዩ ትርኢቶች ነው። ተስፋዬ ለተመልካቾቻችን ግልጽ እናርግና ብዙዎቹ እስራኤል ሀገር አይደለም የሚኖሩት። ንጉስ ዳዊት ሆቴል ኢየሩሳሌም ውስጥ የሚገኝ ሆቴል ነው፣ ጥንታዊ ሆቴል ነው። ከዛ ሆቴል ጀምሮ ኪንግ ጆርጅ ወይም ንጉስ ዳዊት በተሰኘው መንገድ ድረስ ነው ሰላም ማለትም ይህ ፌስቲቫል የታየው። ልክ ነህ ፋሲል። ያው ከዛ ያው በጣም ረጅም መንገድ ጎዳና የሚባለው በኢየሩሳሌም ዋና ከተማ ላይ የያፎ ጎዳና ነው። እሱን ይዘው ነው እንግዲህ በኋላ ላይ በኪንግ ጆርጅ ጎዳና የጨረሱት። ትርኢቱ በጣም ህዝብ
በጣም ብዛት የነበረበት ህዝብ ነው መንገድ ዳር ይዘው እነዚህን ትርኢቶች የተመለከቱት። ሌላው ከኢየሩሳሌም ውጭ የመጡት በእውነት ኢየሩሳሌም መግቢያው ጀምሮ እስካሁን ድረስ የትራፊክ መጨናነቅ ነበር። እኛም ራሳችን ቀደም ብለን በመግባት ነው እንጂ በቃ ትራፊክ መጨናነቅ አለ። እንደገና ደግሞ የመኪና ማቆሚያም በብዙ ቦታ አታገኝም። ብዛት ያላቸው ህዝቦች የአገሪቷ ቱሪስቶች ይህንን አከባበር ሊያከብሩ መጥተዋል። ያው የሰልፉም ከፊት የሚመሩት የነበሩት የኢየሩሳሌም ከንቲባ ሞሼ ሊዮን ናቸው። ከዛ በኋላ የተለያዩ እንግዲህ የዛሬ ዓመት አርዕስት አድርገው የወሰዱት የተለያዩ የእንስሳቶችን አይነቶችና በባህርም ያለ በእጽዋቶች እንደዚህ አይነት ነገሮች ነው። በትርኢቱ በጣም ደስ ይል ነበር። ሁላችንም እንግዲህ እዛ አካባቢ ተገኝተንበት የተሳተፍንበት ነው። እስካሁን ድረስ ይቀጥላል። አሁን ደግሞ ያው ትርኢቱ በኋላ የራሱ የሆነ አንዳንድ መዝናኛ ክበቦች ሁኔታዎችን እያሳዩ ነው። በኢየሩሳሌም ከተማ በእውነት በአሁን ሰዓት ብዛት ያላቸው ህዝቦች አሁንም ጎዳናውን የሞሉት ሲሆን ብዙ እንግዲህ የቱሪስት አካባቢም ስለሆነ መዝናኛ ቦታዎች አሉ። እሱን ይዞ ህዝቡ በጣም ደስታውን የሚከፍልበት ነው። ጎን ለጎን ያው አንዳንድ እንደውም የኪሪያት ሸሞና ነዋሪዎች ያደረጉትም ትርኢት አለ በጎዳናው ላይ። ኪሪያት ሸሞና እንግዲህ በሰሜን ክፍለ ሀገር የሚገኝ ከተማ በጦርነቱ ከፍተኛ ጉዳት የደረሰበት ከተማ ነው። እሺ ልክ ነህ ፋሲል። እና እነሱም ይሄ ሁኔታ እንግዲህ ከቤታቸው ተፈናቅለው ከመጡበት በኢየሩሳሌም እስከ 1 ዓመት ያህል የተቀመጡ የኪሪያት ሸሞና ነዋሪዎች አሉ በሰሜን ክፍል የሚገኘው። እነሱ ናቸው እንግዲህ የምስጋና ትርኢት ነው ያደረጉት ለኢየሩሳሌም ነዋሪዎችም ለከንቲባውም ለዚህ በ1 ዓመት ውስጥ ለነበረን ቆይታ እናመሰግናለን የሚል የምስጋና ትርኢት ነው በመንገድ ላይ ያደረጉት። ሌላው እንግዲህ በእውነት ህፃናቶች ብዛት ያላቸው ህፃናቶች ትምህርት ቤቶች የተካፈሉበት ትርኢት ነው። በየትምህርት ቤቱ ራሱ ትምህርት ቤቱ በወሰነው ውሳኔ የስፖርትም ትርኢት ይሆናል። የተለያዩ የባህላዊ ነገሮችም ሊሆኑ ይችላሉ። እነዛን ነገሮች ይዘው የታዩበት ነው። በጣም ድባቡን ደመቅ ያደረገው ያው ይሄንን ታሪካዊ ነገሮችን እንግዲህ ታሪካዊ ነገሮችን ስንል በቀደም እንደጠቀስኩት በዚች ቀን የፋራስ ንጉስ እስራኤሎች ቤተ መቅደሳቸውን ሄደው መገንባት ይችላሉ ባሉበት ወቅት ላይ ኢየሩሳሌም እንደዚህ ደምቃና አሸብርቃ መቆየቷ ለየት ያደርገዋል ድባቡን ብዬ ነው የምገምተው ፋሲል። በነገራችን ላይ በዚህ ፌስቲቫል ወይም ስነ ስርዓት ላይ ተሳታፊዎቹ ብዙዎቹ የኢየሩሳሌም ከተማ ነዋሪዎች ናቸው ወይስ ከኢየሩሳሌም ውጭም የመጡ ናቸው? ብዛት ያላቸው ከኢየሩሳሌም የመጡ ናቸው። ምክንያቱም ኢየሩሳሌም ከተማ ውስጥ ያሉት እንደ ነዋሪዎች በትምህርት ቤቶች በተለያየ መንገድ ያየንበት ሲሆን ሌሎች ደግሞ ከኢየሩሳሌም ወጣ ያሉ የትንንሽ መንደሮች ብዛት ያላቸው እንደውም የይሁዳና ሰማሪያ ነዋሪዎች ብዛት ያላቸው ይሁዲዎች የተገኙበት ነው። ሁኔታው እንዴት ነው? በአልባሳት በተለያየ መልክ የመጡበት እንደውም አንዳንዶቹ ራሱን ንጉስ ዳዊትን የመሰለ አለባበስ፣ ንግስት አስቴርን የመሰለ አለባበስ፣ የተለያየ ታሪኩን የሚገልጽ አለባበስ ለብሰው ብዙ ልጆች እንደውም የታዩት የወታደር ልብስ የለበሱ ናቸው። በጣም ብዙ ልጆች የታዩት የወታደር ልብስ የለበሱ እንደውም የወታደር ልብስ መልበስ ብቻ ሳይሆን በአሁን ሰዓት በጦርነቱ ውስጥ በጣም ታዋቂ ከሆኑት የኮማንዶ አባላት ውስጥ የተለያዩ የፖሊስም ሆነ የተለያየ የኮማንዶ አባል እንደዛ አይነት ነገሮች ለብሰው የታዩበት ሁኔታ ነው። ሌላው ሳናመሰግን የማናልፈው የፖሊስ ሰራዊትን ነው። እንግዲህ በዚህ ሁኔታ ላይ እንግዲህ ባለው ስጋት ውስጥ በእውነት በጣም ከባድ ስራ ነው ለፖሊሶች። በዚህ ህዝብ በዛበት ውስጥ የራሳቸው ተደባልቀው እንደገና ደግሞ ፕሮግራሙ ከመጀመሩ በፊት መንገዱን እንደምንም አስሰው ሁኔታዎችን አይተው ህዝቡ በሰላም ወደ ቤቱ እስከሚመለስ ድረስ ያላቸው ኃላፊነት በጣም ከባድ ነው። እንግዲህ እነሱንም ሳናመሰግን አናልፍም ፋሲል። በነገራችን ላይ ጸጥታው ኦኬ ነው አይደል? ምንም ችግር የለውም። እስካሁን ድረስ በእውነት እዚሁ ነኝ። እኔም ኢየሩሳሌም ከተማ ውስጥ ነኝ። እስካሁን ድረስ ምንም አይነት አስጊ ነገር የለም። ህዝቡ እየተዝናና ነው። እንደውም ከበዓሉ ትንሽ ለወጥ የሚያደርገው ምንድነው? ይሄ አንዳንድ ጊዜ አድሎ ያዳ የሚባል ነገር አለ። ራስን እስከ ማጣት ድረስ የምትጠጣው ነገር አለ። የደስታ እንግዲህ በፑሪም ለተመልካቾቻችን ለመግለጽ በተለይ በውጭ ሀገር ለምትገኙት ፑሪም በዓል አልኮል አለገደብ የሚጠጣበት በዓል ነው።
ኦኬ አዎ አለገደብ የሚጠጣበት ሆኖ አንዳንዶቹ ደግሞ ትንሽ እንዳያበዙት ፖሊሶች በየቦታው ያለበት ሁኔታ ነው። ምክንያቱም አንዳንዱ ራሱን ያለ መቆጣጠር ድረስ እስከሚችል ድረስ ስለሚሆን ይሄ ነገር በቁጥጥር ስር ሆኗል። እስካሁን ድረስ በጸጥታ የሚያልፍበት ነው። ሰልፉ አልቋል። ያው ትርኢቱ አልቋል። ትርኢቱ ካለቀ በኋላ በአሁን ሰዓት የሚታየው በተለያየ ቦታ የአንዳንድ የተለያዩ ሙዚቃዎች ይሰማሉ። ህዝቡ ይዝናናል። ሬስቶራንቶች ክፍት ናቸው። በጣም እንደውም ወደ በኋላ ወደ ሹክ መሃነ ይሁዳ የሚወስደው መንገድ እዛ ራሱ ሹክ ራሱ በጣም ብዛት ያላቸው ህዝቦች የሚገኙበት ምክንያቱም እዛው ገበያ ውስጥ ትንንሽ ሬስቶራንቶችና መጠጥ ቤቶች ስላሉ ቆንጆ ቦታ ነው። እየታዩ ነው። ቆንጆ ቦታ ነው። በነገራችን ላይ በጥንታዊቷ ኢየሩሳሌም አካባቢ የምትሰማው ነገር አለ። ሰላም ነው እዛ አካባቢ? ብዛት ያላቸው ምስራቅ ኢየሩሳሌም የተዘጉ ቦታዎች ናቸው። ምክንያቱም የነሱም የራሳቸው የሆነ የረማዳን ጾምም ስለሆነ እንደውም በብዛት ኢየሩሳሌም ከንቲባ ውስጥ የሚሰሩ የጽዳት ሰራተኞች ያው የምስራቅ ኢየሩሳሌም አረቦች እንደገማ የከተማ ውስጥ አረቦች ናቸው ብዛት ያላቸው። እነሱ ራሳቸው እንደሚመስለኝ ሁኔታዎቹ ስላልተመቻቹ ብዛት ያላቸው አሁን በአሁን ሰዓት እነሱን የቀየሩት የራሱ የከተማው የኤሪያው የከተማው የከንቲባው ነዋሪዎች እስራኤሎች የታዩበት ሁኔታ ነው። ብዙ የአረብ ቦታዎች በፍልስጤም ግዛት ያሉ በሰማሪያ በተለያየ ቦታ በጣም ብዛት ያላቸው ከተማዎች ዝጎች ናቸው፣ አይወጡም። በአሁን ዛሬም እንደማይወጡ እርግጠኛ ሆኖ የተነገረበት ነው። በዛም አካባቢ ኬላዎች አሉ፣ ፍተሻ አለ። እኛ ራሳችን አሁን ስንመጣ ወደ ኢየሩሳሌም በይሁዳ ሰማሪያ ሳይሆን አቋርጠን በሌላ በኩል ነው። ምክንያቱም በዛ አካባቢ ኬላ ስላለ በጣም ትራፊክ ጥበት ነው። በሌላ በኩል አድርገን የመጣ ነው እና ውስጡ ግን ኢየሩሳሌም ውስጥ ህዝቡ ያለምንም ስጋት እየተዘዋወረ ያለበት ሁኔታ ነው። በጣም ብዙ ወጣቶች ያሉበት፣ ብዙ አዛውንቶች ያሉበት አመት በዓሉን በእውነት በደመቀ ሁኔታ የሚያሳዩበት ሁኔታ ነው። እንግዲህ በዚሁ በሰላም ይፈጸም ነው የምንለው። ፋስ ባልደረባዬ ተስፋዬ ቢሻው እንደተለመደው በጣም አመሰግናለሁ። ዛሬ ለየት ያለ ዝግጅት ነው ይዘህ የቀረብከው። ሌላውን የፖለቲካና ወታደራዊ መረጃዎችን ለነገ እናስተላልፈዋለን። በጣም አመሰግናለሁ ተስፋዬ። ይሄን ካልክ ካይቀር ፋሲል በእውነት ኢየሩሳሌም ያለው ድባብና በአሁን ሰዓት በየመን በሁቲሞች የፈራረሱት ህንፃዎች ውስጥ የራሳቸውን ሰው ቀብር የሚፈልጉበት ጋዛ በጨለማ የተደናበሩበት ቀን ቢሆንም ኢየሩሳሌም ደግሞ በእውነት ደምቃና አሸብርቃ ያለችበት ቀን ነው። ፋሲል ብለዋል ተናግረዋል። ትክክል ነህ። ፑሪም ሰማያ ለቤተሰብም ጭምር በጣም እናመሰግናለን። ፑሪም ሰማያ